ዳግም እንግዲህ ለወይዘሮ ዝናሽ እንግዲህ አቶ ላይኩ እንደዚህ አይነት ውስጥ መግባት የለባቸውም ብዬ ነው እጃቸው የያዝኩት እንጂ ለአንቺ ብዬ አይደለም፣ የአንቺ ክብር ብዬ አይደለም። ስለዚህ እነሱ እዚህ ቦታ መገኘት የለባቸውም። አቶ ላይኩ በጣም መልካምና ቀን ሰው ነው፣ በጣም መልካም ሰው ነው በማለት እሷም ድሮስ እንዴ አቶ ላይኩ ደግሞ ነገር ማገናዘብ ይችላል፣ እንዳንቺ አይደለም፣ ቂም አይዝም። ጭራሽ እየሰደብከኝ ነው። ለነገሩ ይበለኝ እድሜ ልኩ እሱ ጥሩ እኔ መጥፎ እየተባልኩ ነው የኖርኩ። ሰው ደግሞ ያልሆንሽው ነሽ አይልሽም ይላል እንግዲህ ዳግም ማለት ነው። እኔ እዚህ ቤት ከገባሁበት ጀምሮ ብዙ ክፋትና መጥፎ ነገር እየሰራሽ ነው። መጀመሪያ ሰው ሁኚ ነው የምትለኝ? አዎ ሰው ሁኚ። መጀመሪያ የሰው ልጅ ሰው ሆኖ ነው። ስለዚህ ለሰው ቀናና መልካም አስቦ ነው። መጀመሪያ ሰው ሁኚ። እስከ ዛሬ አውሬ ነበርሽ ማለት ነው እያልከኝ ነው ትላለች ዝናሽ። እኔ እንደዛ አልወጣኝም። ስለዚህ አቶ ላይኩ ይሄ በማድረጉ ምን አደረገሽ? ለምንድን ነው የምትበሳጭው? አቶ ላይኩ እኮ ለናሆሚ ይሄ ቢያደርግ ምን ችግር አለው? ስለዚህ ናሆሚን ያለችበት በሙሉ ይመለከተኛል። ስለዚህ ሁሉም ነገር ከሷ ጎን መሆን አለብኝ። ረሳሹ እንዴ እማዬ? እቺ ልጅ እኮ ደርሼ ባላተርፋት ኖሮ እስካሁን ሞታ ነበረ። ማለት ምን ማለት ነው? እንደዛ በገዛ ጎረምሳ አስደብድባህ ደግሞ አሁን ከሷ ጎን ምትቆም? አይዞሽ፣ ምንም እስካሁን የጀመርኩት ነገር የለም። ከዚህ በኋላ ግን በደንብ አሳምረሽ ምታዩ ይሆናል። ይሄ ደግሞ ምን ማለት ነው ትላል። ምን አስቸኮለሽ? ሁሉም በሂደት ቀስ ብለሽ ምታዩ ይሆናል። በነገራችን ላይ ይላል ዳግም፣ ሌላ ምነግርሽ ትልቅ ቁም ነገር አለ። የምን ቁም ነገር? በኮምፒውተር ኢንጂነሪንግ በቅርቡ ተመራቂ ነኝ። ለማንኛውም ቦዝናል ብለሽ በኋላ ከሌላ ሰው እንዳሰሚ ልንገርሽ ብዬ ነው። እንደ አጋጣሚ ከሁለተኛው አባቴ ጋር ስለዚህ ማውርተናል። ቀድሜ ግን ልንገርሽ ብዬ ነው። ሁለተኛ አባቴ ላይኩ ማለት ነው? ላይኩ መሆኑ ነው? አዎ አባዬ መሆኑ ቀስ ብሎ ይደርሳል ብዬ፣ ያው የእናቴ ባል አይደል አባዬ ነው ምለው በማለት እንግዲህ ነገራችን ላይ አባቴ እንኳን አባዬ ብዬው አላቅም፣ የምወደውና የማከብረው አባቴ። ስለዚህ የእናቴ ባል ስለሆነ በሂደት ላይኩም አባቴ እለዋለሁ በማለት እንግዲህ ዳግም። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየት ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ቅንነት መልካምነት ለራስ ነው። ኢትዮጵያ ሀገራችን ሰላም ያደርግልን እላለሁ። እንግዲህ ያው ዛሬ ይዤላችሁ የመጣሁ እንግዲህ ኑሐሚን እንግዲህ ክፍል 42 ይዤላችሁ መጥቻ ያለው ማለት ነው። እስከ መጨረሻው ድረስ ተከታተሉ ማለት ነው። አባዬ በጣም ናፍቆኛል። እኔ በዚህ በምቾት እኖራለሁ፣ እሱ ባላጠፋው ጥፋት እስር ቤት እየማቀቀ ነው ያለው። ይልቅ እሱ ተውና ከናሂ ጋር ምንድን ነው ያወራችሁት? አሁንም ስለ አባቴ ምንም መስማት አትፈልጊም? ስለ ላይኩ እኮ ነው የጠየቅኩ ያለሁት። ስለዚህ ከናሆሚ ጋር በደንብ የምቀራረብበት አጋጣሚ አግኝቻለሁ። ከሱ ማሽቃበጥ፣ የእሱ ደግሞ ይሄ ማድረግ ይገርማል በማለት ይልቅ ራሴ ለስራ ማዘጋጀት አለብኝ ይላል እንግዲህ። ስለዚህ አለቃው ወንድሜ ስለሆነ በነገራችን ላይ ምንም አይለኝም ይላል ማለት ነው። እንግዲህ ዳግም እንግዲህ ከእናቱ ጋር ስለ አባቴ አሁንም ሳነሳ ደስ አይልሽም? ለምንድን ነው አሁንም መስማት ማትፈልጊ ስለ አባቴ ሳነሳ? ስለዚህ እኔ አሁን ስራ እጀምራለሁ፣ ያው ልንገርሽ ስሚው ብዬ ነው። በዛ ላይ አላቃው ወንድሜ ነው በማለት እንግዲህ ከላይኩ ጋር ተገናኝተዋል ዳግም ማለት። በእርግጥ ያደረገው ነገር ስህተት አልነበረም። እኔ የልጆቼ እናት እጄ ማንሳት አልነበረብኝም ይላል ላይኩ። እንዶ ይቅር ብሎኛል አሁን ሲል፣ አዎ እንዴ ምን አድርገህ ነው? አሁን እንደውም ስራ እየፈለግኩልህ ነው። ለመሆኑ ምን አይነት ሙያ አለ ሲለው፣ እኔ እንደዚህ አይነት እኮ ሰው ነው የምፈልግ። እንግዲህ ኢንጂነሪክ ነኝ ሲለው ማለት ነው። እንግዲህ በኮምፒውተር ሳይንስ ኢንጂነሪክ ነኝ ሲለው
እኔ እንደዚህ አይነት ሰው አይደል እንዴ? እንደዚህ አይነት ሰራተኛ እኮ ነው የሚፈልግ የተማረ። አንተ የተማርክ ስለሆንክ ኢንጂነሪንግ እንግዲህ ጥሩ ነው። ስለዚህ ከናሁን ጋር አብረህ ኮምፒውተር ደግሞ ትምህርት ጥሩ ነው። እንደዚህ አይነት ሰው በጣም እፈልግ ነበር ይላል አቶ ላይኩ። ከፈለጉ ቤት ከፈለጉ ቢሮ ማስተማር እችላለሁ፣ ምንም ችግር የለውም አቶ ላይኩ። ስራህን በተቻለ መጠን በፍጥነት ጀምር በማለት አቶ ላይኩ እሺ አመሰግናለሁ አቶ ላይኩ። አረ ይሄ ምስጋና አያስፈልገውም፣ ታሪክ እንደሰማው ከዚህ የበለጠ ይገባሃል በማለት እንግዲህ አቶ ላይኩ እንዴ ዳግም ወዴት ነው ጭልጥ ብለህ ግን ይሄድ? አይ ስለ ስራው እኮ እያሰብኩ ነው፣ በጣም አመሰግናለሁ ጋሽ ላይኩ በማለት እንግዲህ ዳግም በጣም ደስ ብሎታል። አቶ ላይኩ በጣም መልካምና ቅን ሰው እንግዲህ በኮምፒውተር ሳይንስ እንግዲህ አለኝ ተመርቄ ያለው በቅርቡም እንግዲህ ብሎ ሲነግረው አቶ ላይኩም እንደዚህ አይነት የተማረ ሰው አይደል እንዴ ምንፈልግ በማለት እንግዲህ አቶ ላይኩም እሺ ብለዋል ማለት ነው። ያው ከናሁም ጋር እንግዲህ አብሮ እንዲሰሩ እንግዲህ ያው ነግሮታል። በጣም ደስ ብሎታል። እንግዲህ ናሁም ከናሁም ጋር እንግዲህ ናሁም እንግዲህ ወንድሜ ነው በማለት ደስ ብሎታል ማለት ነው። አላቃዬ ወንድሜ ነው። እንግዲህ የዳግም አባት ካለሁበት ቦታ ወጥቼ ወደ አዲስ አበባ ገብቻለሁ። አዲስ አበባ ሲል አዎ፣ እንዴት አድርገን ነው የወጣህ ግን? ከእስር ቤት እንዴት ተፈታህ አባዬ? አምልጬ ነው። ለማንኛውም ያለሁበት ቦታ ለማውራት ስለማይመች እንዳገኘው እነግርሃለሁ። የምር ግን አባቴ አዲስ አበባ ነው ያለኸው? አላመንኩም በማለት አቶ እንግዲህ አባዬ ሲል እንግዲህ ዝናሽ ደረሰችበት። እናቱ ከእስር ተፈቶ አዲስ አበባ ነው ያለው። እንዴ አባቴ ታስሯል ስትለኝ አልነበረም እንዴ? ተፈታ፣ አሁን ተፈታ። ወይኔ ጉዴ ብላ ዝናሽም ራሷ ስታ ፌንት ነቅላ እንግዲህ ወድቃለች ማለት ነው። ዳግምን በጣም ተደናገጠ። አባትየው ዳግም ሲል ስልኩም ተቋረጠ። አይ በማለት እንግዲህ አባትየው ዳግምን እንግዲህ እያወራው ነበረ። በመሀል እንግዲህ የዳግም እናት ዝናሽ ደረሰችበት። እንግዲህ ዳግምን ማነው የምታወራው ስትለው አባቴ ነው፣ ከእስር ተፈተዋል። እንዴ እስከ ዛሬ ታስሯል ስትለኝ አልነበረም ስትለውም አዎ ነበረ፣ ግን አሁን ተፈተዋል ምንድን ነው ሲል እሷም ደግሞ ፌንት ነቀለች። ወይዘሮ ዝናሽ እንግዲህ በጣም ፌንት ነቅላለች። ለምን እንደሆነ አልገባንም ማለት ነው። እንግዲህ ለምን እንደደነገጠች ማለት ነው። እንግዲህ ዳግምም እናቱን በማንሳት እንግዲህ እሷን እንግዲህ እንድትረጋጋ በማድረግ እንግዲህ ያለው ነገር እንግዲህ ያው ሁሉም ነገር እንግዲህ ከጎኗ በመሆን ትብብር አድርጎላታል ማለት ነው። እንግዲህ ናሁም አቶ ላይኩ ላይ ደውሎ ስራ እንዴት እየሄደልህ ነው ሲል ጥሩ እያስኬትኩት ነው፣ እሰይ የኔ ልጅ ይላል አቶ ላይኩ። ደህና ወጥተዋል፣ ጀግና ወጥተዋል። ቀስ ቀስ ለምመኘው እኮ ናሁም የሆንክ ነው። ድሮም እኮ ጀግና ነበርኩኝ ናሁም አልታይ ብሎ እንጂ በማለት ስለዚህ ናሁም እኮ ከአንተ ጋር ስራ እንዲጀምር ነግሬያት ነበረ። ናሁሚን ልጄ እሷ ናሁም በጣም ብዙ ጣውረድ ያሳለፈች መልካም ሴት ናት። ስለዚህ ጥሩ ስራ እንድትሰራ ከአንተ ጎን እንድትሆን አንተን በተቻለ አቅም ከጎኗ ሆነ ሁሉም ነገር አስተምራት፣ አስለምዳት። ስማ እና ናሁሚን በጣም መልካም ሴት ናት ናሁሚን በማለት እንግዲህ ያው ለናሁም ሁሉም ነገር እንግዲህ ነግሮታል ማለት ነው። እንግዲህ ያው እሷ እንግዲህ ከሱ ጋር እንድትሰራ እና ሁሉም ነገር እንዲያሳያት በጣም መልካም ሰው ናት ማለት ነው። እንግዲህ ናሁሚን እሺ እንዳልከኝ አደርጋለሁ እንዳታስበው አባዬ፣ እሺ ቻው በማለት እንግዲህ ናሁምም ስልኩ በመዝጋት ማለት ነው። አቶ ላይኩም እንግዲህ በርታ፣ ጠንክር፣ እኔ እንደዚህ ጀግና ልጅ ነበር የምመኝ እንደምፈልገው ሆንክልኝ በማለት በጣም እንግዲህ አቶ ላይኩ ደስ ብሎታል ማለት ነው። በማን በልጁ በናሁም ማለት ነው። ናሁም እንግዲህ ናሁሚን አሁን መጥታለች ማለት ነው ወደ ዳግም። እንዴት ና ናሁም ስትለው
እንዴ ምን ነው ቢሮ በዚህ ሰዓት ነው እንደሚገቡ? በጣም ይቅርታ አባቴ ትንሽ አሞብኝ ነው ትላለች ናሆሜን። ከዚህ በኋላ ምንም አይነት አስተያየት አልቀበልም፣ ሰዓትሽን አክብረሽ ግቢ። ግን የስራ ድርሻ ያልተነገረኝ ማለቴ ጋሽ ላይኩ ደውዬ ልጠይቃቸው ስትል ተሳለቀባት፣ ሳቀባት፣ ስታስጠላ። እኔ ደግሞ የምር መስሎኝ ደንግጬ ትላለች ማለት ነው። የምር መስሎኝ። የማንኛውም የምትሰሪው ስራ ቢሮ ገብተን ብናወራ ምን ይመስልሻል? ነይ ግቢ በማለት አረፍ በወንበሩ ላይ እና ያለው ነገር እንነጋገር በማለት እንግዲህ ናሆሜን እንግዲህ አስገብቶ ናሆምዬ እንግዲህ ገብታለች። ስራ ልጀምር ነው። ከማን ጋር? ከናሆም ጋር ማለት ነው። አባት ታስሮ እስር ቤት ነው አላልከኝም ነበር? እንዴት ነው አዲስ አበባ ድረስ ሊመጣ የቻለው? እኔም ግልጽ አልሆነልኝም ይላል ዳግም። ስለዚህ ወይዘሮ ዝናሽ ተነስታለች። እንግዲህ እንዴት ተፈታ ብላ ግር ብሏታል። የዳግም አባት ማለት ነው። በይ ተረጋጊ፣ አሁን ወደ አባቴ ፍለጋ ሊሄድ መጀመሪያ እሱ እያወራኝ አንቺ ስትወጥቂብኝ እሱ ስልኩ እንኳን በስርዓቱ አላወራሁትም፣ ወደ አንቺ ለማረጋጋት ነበር የቆየው። አሁን አንቺ ተረጋግተሻል፣ አባቴ ፍለጋ መውጣት አለብኝ በማለት እንግዲህ ዳግምም አባቱ ፍለጋ ወጥተዋል ማለት ነው። ያው አባቱ ፍለጋ ማለት ነው። እና ወይዘሮ ዝናሽ እንዴት እንደሆነ አላውቅም። የዳግም አባት አዲስ አበባ ገባ ወይም ደግሞ ከእስር ቤት አምልጦ መጣ ሲባል በጣም ፊት ነቅላ ወድቃ ነበረ ማለት ነው። እንግዲህ ናሆሜን ወደ እንግዲህ ኑሜን ማለት ነው እንግዲህ ወደ ዳግም ጋር እንግዲህ ናሆም ጋር መጥታለች ማለት ነው። ይቅርታ ናሆም ጋር እንግዲህ ስራ እንድትጀምር ማለት ነው። እንግዲህ ስራ ትጀምራለች። ለምን ስራም እንደመጣሽ ሳታውቂ ፏ ዝንጥ ብለሽ ነው የመጣሽው ይላታል እንግዲህ ናሆሜን ማለት ነው እንግዲህ ስለዚህ የተቀጠርሽው የስራ ድርሻሽ ማወቅ አለብሽ። እስከዛ ግን ሌላ ስራ የለም ማለት ነው? ኧረ ይኖራል፣ ችግር የለውም። እንኪ ይሄ ወረቀት ለነዛ ክፍል ወስደሽ ስጣቸው በማለት ናሆም ይቅርታ የፋይናንሱ ቢሮ ግን የት ነው ስትለው፣ እንዴ አንቺ ቢሮ እንኳን ማታቂ ምን ሆነሽ ነው በማለት እንግዲህ ናሆም ያው ናሆሜን ገና መጀመሯ ነው። ግዴታ ያው የአንዳንዱ ነገር እየጠየቀች ነው። ያው እየጠየቀችም መሆን አለበት። ያው አንድ ሰው አዲስ ስራ ሲገባ ወይም ደግሞ አዲስ ቤት ሲሄድ ወይም አዲስ ስራ ሲቀጠር እያንዳንዱ ማወቅ አለበት። ሁሉም ነገር በአንድ ጊዜ አይደለም። የሚያሳይም ሰው አስፈላጊ ነው ማለት ነው። እና እንዴ ምን ነካሽ እስካሁን አታውቂም እንዴ ቢሮ እንኳን በማለት እሱም ደግሞ ያው እሱ እንግዲህ ናሆም ራሷ ጠንካራና ሁሉም ነገር በራሷ እንድታስኬድ ብሎ ነው። እንዴ ዞር ብለሽ ፈልጊ እንጂ ተንቀሳቀሽ እንጂ ቢሮ በማለት አለቃዬ ግን በጣም ቁጡ ሳይሆን አይቀርም ትላለች ነው። እንዴ በነገራችን ላይ እኔ ናሆም ስራ ላይ በጣም ስሬስ ነኝ። ስለዚህ ዝም ብሎ ኖርማል ላይ እና ስታየኝ እና ስራ ቦታ ሆኜ ስታየኝ አንድ አይደለሁም። ለስራዬ በጣም ክብር አለኝ። ስለዚህ ስራ ቦታ ስሬስ ሆኜ ነው ምሰራው በማለት ማወቅ አለብሽ። ለወደፊቱ መልካም ስራ ይሁንልሽ። ያው ገና የመጀመሪያ ስለሆነ ነው። ይሄም የአንዳንዱ ላስረዳሽ ላብራራልሽ ብዬ እንጂ እኔ ስራ ላይ ሰፋ ጣላ አቅም ስሬስ ነኝ በማለት እንግዲህ ናሆምን እንግዲህ ነግሯታል ማለት ነው ያለው ነገር። እንግዲህ ዳግምም እንግዲህ አባቱ ፍለጋ ወጥቷል። ሄሎ አባዬ ማን ነው የምትፈልገው? በዚህ ስልክ ተደውሎ ነበረ። ሰውየው ነበር የደወለው፣ ግን ደውሎ የዛ ሰዓት ሄደ። ግን እኔ የምለው ሰውየው ጤነኛ ሰው ነው? አዎ ሰላማዊ ነው። በቃ ቻው በማለት እንግዲህ መጀመሪያ አባትየው በሌላ ሰው ስልክ ነበር የደወለ። ዳግም እንግዲህ ወደ አባቱ ጋር ሲደውል አባትየው እንግዲህ ቅድም በዚህ ስልክ ተደውሎ ነበር፣ አሁን ግን የለም ሄደዋል፣ ሰውየው የለም ብሎ በማለት መልሶለታል። በዛ ላይ ሰውየው እንዲህ በጣም ጤነኛ ነው እንዲህ ሰውየው የሆነ ችግር አለበት? አዎ ጤነኛ ነው በማለት አይ አባዬ አሁን የት ብዬ ነው የምፈልግ? የት ብዬ ነው የሚሄድ? ወዴት ገብቶ ነው በማለት እንግዲህ ዳግም ግራ ተጋባ። አባቱ ፍለጋ ሄሎ አባዬ የት ነህ? እኔ እኮ ፍለጋ ላይ ነኝ፣ ስፈልግ አላገኘሁም። የት ነህ አሁን? የት ነው ያለህበት ቦታ? እመጣለሁ። እሺ በቃ መጣሁ።
እዛሁን ጠብቀኝ፣ መጣሁ እኮ አልኩህ፣ ጠብቀኝ እዛ ያለህበት ቦታ። እኔ እኮ ቅድም ጀምሬ ነው ማፈላለግ የጀመርኩኝ በማለት እንግዲህ ያው እንግዲህ ዳግም እንግዲህ አባቱ ፍለጋ ሄደዋል ማለት ነው። እንግዲህ በጣም አንዴ እናቱን ያባብላል፣ አንዴ ደግሞ አባቱን። በጣም ከባድ ነው። ገንዘብ ያስፈልገኛል ሲል ኤርሚያስ፣ የምን ገንዘብ ነው? እኔ እናንተ ተደጋጋሚ እንዳንገናኝ ብዬ እኮ አስጠንቅቄ ነበረ። ታዲያ እንዴት ላድርግ? ገና ለገና አንድ ቪዲዮ ይዤባታለሁ ብለህ ስቃይን እኮ አሳየኝ። አንድ ቪዲዮ እኮ አልሽ እንዴ ህይወቴ ራሱ ካበላሸው ህይወቴ እኮ በጣም ቆየ። ያ ቪዲዮ ለሱ ብልክለት እኮ እስካሁን ህይወትሽ ላይ ይበላሽ ነበረ ብሎ ሲላት እንዴ እስካሁን እኮ ህይወቴ መስቀቅል አድርገዋል። ስለዚህ ከዚህ በላይ ምን ይበላሻል? በማለት እንግዲህ በየደቂቃው አንድ ቪዲዮ ይዣለሁ ብለህ በቪዲዮ እያስፈራራኝ ትገኘ። ጥፋቱ ደግሞ የራስህ ነህ። ስለዚህ ለምንድነው በተመሳሳይ ሰዓት በሁለታችንም ለምንድነው እንዲህ አይነት ነገር የምትፈጽመው? በማለት እንግዲህ እኔ የዛ ሰዓት ገንዘብ ያስፈልገኝ ነበር። ስለዚህ እኔ ግን መጀመሪያ በመጀመሪያ ፍቅረኛ በፍቅር ባትከዳ ኑሮ ጥሩ የፍቅር እንትን ይኖርህ ነበረ በማለት አንዴ ሴጣን አንዴ አውሬ ብላ እኮ ገፍትራ ጥላኛለች ኑሐሚን በማለት እና በሷ አለህ ነው ብር ስጠኝ የምትለኝ በማለት እንግዲህ ስለዚህ አግብቼ እንኳን እዛ ቤት እስከ ምገባ ድረስ ዝም በለኝ። አይ ገንዘብ በጠየቁሽ ሰዓት በየደቂቃው ብር እንድታስተላልፍልኝ እፈልጋለሁ። አለበለዛ ቪዲዮ ለናሁም እሰጥልሻለሁ። ናሁም ጉድሽን ያያል። ህይወትሽን ምስቅልቅል ነው የሚል ታይኛለሽ። ኤርሚያስ እንግዲህ ኃይለኛ እንግዲህ አይ እሱም እንግዲህ በመሀል ስልኩ ጥሎ ነበር ወደ ኤርሚያስ። እሷም ስልኩን አንስታ ብትሞክር አይ ያሻራለሁ ግን ይዤው ልሂድ ለማንኛውም ብላ ስልኩም ይዛበት ሄዳለች ማለት ነው። ኤርሚም እንግዲህ ኤርሚያስ ያው በየደቂቃው ብር መላክ አለብሽ ማስገባት አለብሽ። ናሆሚ ደግሞ ምን ፈለግ ትላለች ናሆሚን። እንግዲህ ናሆሚን ኤርሚያስ እንግዲህ ለምንድነው ግን እንደዚህ የምትሆኝ? አንተስ ለምንድነው በየሄድኩበት እንደ ጥላ የምትከተለኝ? ምን አርጊ ነው የምትለኝ? ቆይ አንድ ይቅርታሽን እኮ ለማግኘት ይሄ ሁላ መስዋዕትነት አላሳዘንሽም? ቆይ ከኤርሚ ጋር ያላየሁት መሰለ መኪና ስር ምን ነበር የምታረግ? እስከ መቼ ነው እኔ ህይወት ላይ ስትቀልድ የምትኖር? ከኤርሚ ጋር ምን ስትሰራ ነበረ? ሐኪም ቤትም የተሳሳተ መረጃ ሰጥቶኝ ነው እንጂ እኔ ያላረገዝኩም። እኔ እናንተ ሄደን ቼክ ማድረግ እንችላለን። አይ አስወርደሹ ከሆነ የህክምና ስህተት እንዳትኝ፣ አስወርደሹ እንደሆነ ሄደን መታየት አለብሽ። አሁን ግን ደግሜ ንንገርህ፣ በህይወቴ ከሰራሁት ከባዱ ነገር ህይወቴን አሳልፌ መስጠቴ። አሁንማ ሳይጎዳብኝ ወደ ቦታው መልሼዋለሁ። ቢገባሽ ረጅም ሰዓት ከአንቺ ጋር ጥሩና መልካም ፍቅር አሳልፍ ያለው በማለት አንተ አረመኔና ጨካኝ ሰው ነህ፣ ጥቅመኛ ነህ በዛ ላይ። ስለዚህ ከአሁን በኋላ እኔ አጠገብ አትድረስ እንዳትደርስብኝ ትላለች ማለት ነው። ናሆሚን እንግዲህ ኤርሚያስን እንግዲህ ከናሆሚ ጋር እንግዲህ መጨረሻቸው ምና ይሆናል ማለት ነው። እንዳትከተለኝ ብለዋለች ማለት ነው። ኤርሚም ደግሞ ልጁ አስወርደሹ እንዳይሆን አለበለዛ ሄደን አብረን ቼክ ማድረግ አለብን ሐኪም ቤት እውነታው እንዲታወቅ በማለት እንግዲህ መጨረሻው ምና ይሆናል ማለት ነው። ቤተሰቦቼ ሰላማችሁ ይብዛልኝ።